በህዋትና በፌደራሉ መንግስት መካከል ያለው ውጥረት ከፍ ያለ ሄዷል። ህዋትን በተመለከተ ጠቅላይ ሚኒስትር አብይ አህመድ እንዲሁም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ያከታተሉ ያስተላልፏቸው መልእክቶች ነገሩ ጠበቅ ያለ መሆኑን የሚያሳዩ ናቸው። በሌላ አቅጣጫ በአቶ ጌታቸው ረዳና ጓዶቻቸው የተመሰረተው ስምረት ፓርቲም ህዋትን በተመለከተ በዛሬው ዕለት ጠንከር ያለ መግለጫ አውጥቷል። ህዋትን በመቀለ የራሱ ምላሽ እየሰጠ ነው። በአንድ የፖለቲካ ፓርቲ ጥላ ውስጥ የነበሩት አቶ ጌታቸው ረዳና ደብረጽዮን ገብረ ሚካኤል በአሁኑ ሰዓት በአዲስ አበባና መቀለ ሆነው በከባድ የሀሳብ ፍጭትና የቃላት ውርወራ ውስጥ ይገኛሉ። የህዋት የ50 ዓመታት የፖለቲካ ታሪክ ከባድ ፈተና የገጠመው ይመስላል። ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ባስተላለፉት አንድ መልእክታቸው ህዋትን ካልተነቀለ በስተቀር ኢትዮጵያ ሰላም አታገኝም ብለዋል። ስምረት ፓርቲም በዛሬው ዕለት ተመሳሳይ አቋም ነው ያንጸባረቀው። ህዋትን እናስወግዳለን ያሉም ነፍጥ አንግበው በረሃ ወርደዋል። በዚህ ሁሉ ሂደት ውስጥ ህዋት ወይ ንቅንቅ እያለ ነው። ህዋት አንድ የፖለቲካ ድርጅት ነው። ድርጅቱ ለዓመታት ራሱን ብቸኛ የትግራይ ህዝብ ወኪል አድርጎ ቆይቷል። ከምስረታው አንስቶ አሁን እስካለበት ቆይታው ድረስ ያለው ዕድሜ ሲሰላ ባለፈው ዓመት የካቲት ወር ድፍን 50 ዓመቱን ደፍኖ አሁን ደግሞ 51ኛ ዓመቱን እያያዘ ነው። 50 ዓመት ማለት የ100 ዓመት ግማሽ ወይንም ግማሽ ክፍለ ዘመን ነው። ከዚህ ዕድሜ ውስጥ 27 ዓመታቱ በትጥቅ ትግል ወቅት ኢህአዴግ ብሎ ባደራጀው ፓርቲ አማካይነት ኢትዮጵያን በገዢ ፓርቲነት ያስተዳደረባቸው ጊዜያት ናቸው። ኢህአዴግ እንደ ግንባር አንድ ፓርቲ ይባል እንጂ ዋናው የድርጅቱ አስኳል የነበረው ህዋት ነው። ይህም በመሆኑ ህዋት በትግራይ ብቻ ሳይሆን በኢትዮጵያ ፖለቲካም ውስጥ የነበረው ተጽዕኖ ቀላል አይደለም። በአንድም ይሁን በሌላ መልኩ በትግራይ ፖለቲካ ውስጥ አሁንም ድረስ ያለው ተጽዕኖም እንደቀጠለ ነው። ህዋት አንድ መለያ ጠባይ ያለው እርሱም ድርጅቱ ሲመሰረት ጀምሮ የነበረው አስተሳሰብ ቀለምና አካሄድ አንድና ያው መሆኑ ነው። የህዋት የ50 ዓመታት መንገድ ዝንፍ ሳትል አንድ መስመር ናት። በዚህም ህዋት መስመራችን ኃይላችን በማለት በኩራት ይናገራል። በትግርኛው መስመር ኃይልና ይባላል። አሁን ባለው የዓለም ፈጣን የለውጥ ሂደት 50 ዓመታትን በአንድ ቀጭን የፖለቲካ መስመር መጓዝ ይቅርና 2 እና 3 ዓመታትን እጅግ ከባድ ናቸው። የዲጂታል ዘመኑ ለውጥ የሰዎችን የለውጥ ፈላጊነት አስተሳሰብ በእጅጉ ፈጣን አድርጎታል። የዓለም ማህበራዊ ኢኮኖሚያዊና ፖለቲካዊ ለውጦች የሚፈሱት ይህንኑ ፈጣን የለውጥ ምህዋር ተከትለው ነው። ህዋት የመነሻ ችካሉን የቸከለበት የኮሚኒስት ርዕዮተ ዓለም አስተሳሰብ ከተቸካይነት በመውጣት እንደ ቻይና ያሉ ፈጣን የኢኮኖሚ እድገት ለውጥ ያመጡ ሀገራትን ወልዷል። ልክ እንደ ህዋት ብቸኛ የኮሚኒስት ፓርቲ በመሆን ቪየትናም በገዢ ፓርቲነት ያስተዳደረ ያለው የቪየትናም ኮሚኒስት ፓርቲ በነበረበት ሳይቆም ብዙ የኢኮኖሚ ታምራትን መስራት ችሏል። ይህ የቪየትናም ኮሚኒስታዊ ገዢ ፓርቲ ግን አስገራሚ የኢኮኖሚ ለውጦችን ያመጣው መነሻውን ኮሚኒስታዊ ቀለሙን ሳይለቅ ነገር ግን ወቅቱ ከሚፈልጋቸው አካሄዶች ጋር አብሮ እየተለወጠ ነው። በህዋት በኩል ያለው መስመራችን ኃይላችን ነው፣ ከዚህ መስመር ውጪ ፈጽሞ ወደ ቀኝም ወደ ግራም ነቅነቅ አንልም የሚለው አካሄድ ግን ድርጅቱን እንደ ድርጅት የለውና አደጋ ውስጥ እየከተተው ነው። ይህንን አይነት ለዘመኑ ለውጥ አልመች የሚለውን የለውጥ ተቋቋሚነት በፖለቲካ ሳይንስ ያሉ ባለሙያዎች ፖለቲካል ሪጂዲቲ ሲሉ ይጠሩታል። ተቸካይ ድርቅ የሚል ለውጥ ተቋቋሚ የማይነቃነቅ ቆሞ የቀረ ግትር እንደማለት ነው። ህዋት እንደ ፓርቲ በተፎካካሪዎቹ በጠላቶቹም በሂስ አቅራቢ ወዳጆቹም የሚነሳበት ወቀሳይ ነው። ህዋት ሌላኛው የገጠመው ችግር በትግራይ ህዝብ ማንነት ውስጥ በመቀላቀል የራሱን አንድና ያው አድርጎ የሚያቀርብበት ትርክት ወይንም ፖለቲካል ናሬቲቭ ነው። የድርጅቱን አፈጣጠርና የትግል ታሪኮች ከትግራይ ህዝብ ታሪኮች መካከል ሊገለጽ የሚችል አንዱ ገጽ አድርጎ ከመግለጽ ይልቅ የድርጅቱን ታሪክ የትግራይ ህዝብ ታሪክ አድርጎ በወጥነት የመግለጽ ሁኔታዎች አሉ። ይህ ባለፉት 50 ዓመታት የተሰራ ታሪክ ትርክት ነው። ከህዋት በፊት የትግራይ ህዝብ ነበር፣ ከህዋት በኋላም የትግራይ ህዝብ ይቀጥላል። ሆኖም በህዋት በኩል የሚታዩት የፖለቲካ ታሪኮችና ትርክቶች የትግራይ ህዝብና ህዋት የአንድ ሳንቲም ሁለት ገጽታዎች ተደርገው እንዲሳሉ የሚያደርግ ነው። በትግራይ ውስጥ ልክ እንደማንኛውም አካባቢ ሁሉ የተለያዩ ሃይማኖቶች፣ ብሔሮችና የስነ ልቦና ውቅሮች አመለካከቶች አሉ። ያንን ተከትለው በክልሉ እየተፈጠሩ ያሉ የፖለቲካ ድርጅቶችም አሉ። አሁን ባለው የትግራይ ፖለቲካ ተጨባጭ ሁናቴ አንጻር ሲታይ ደግሞ ህዋት ከብዙዎቹ አንዱ እንጂ ብቸኛው የትግራይ ፖለቲካ ፓርቲ አይደለም። እነዚያ ጊዜያት ያለፉ ይመስላል። ህዋት በትጥቅ ትግል ወቅት የትግራይ ምድር ከአንድ በላይ ትግል ድርጅትን መያዝ አይችልም የሚል የጸና አቋም ነበረው። ይህም በመሆኑ የትጥቅ ትግል መነሻቸውን ትግራይ ለማድረግ የሞከሩትን እንደ ኢሃፓና ሌሎች መሰል ድርጅቶችን ከደርግ ባልተናነሰ አጥብቆ በነፍጥ ተፋልሟቸዋል። ከመፋለም ባለፈ በትግራይ የነበራቸውን እንቅስቃሴም እንዲከስም አድርጓል። አሁን ደግሞ ዘመኑ ተቀይሯል። በትግራይ ህዋትን ሊገዳደሩ የሚችሉ በርካታ ፓርቲዎች ተፈጥረዋል። ሳልሳይ ወያነ ውድብ ነጻነት ትግራይ፣ አረና ትግራይ፣ ስምረት ፓርቲ፣ ተንሳይ ሰባ እንደርታ ሌሎች ፓርቲዎችም ይጠቀሳሉ።
ያሁን ባለው የትግራይ ፖለቲካ መሬት ላይ ያለው እውነታ ነው። ሆኖም በህወሓት በኩል ዛሬም ራሱን ብቸኛ የትግራይ ወኪል አድርጎ የማቅረብ ሁኔታዎች አሉ። ለውጥን አለመቀበልና በነበሩበት አንድ መስመር ብቻ ለመሄድ የመፈለግ የፖለቲካ ግትርነት ሲሉ የፖለቲካ ጸሐፍት ይተቻሉ። አሁን ባለው ሁኔታ ህወሓት ህጋዊ ፓርቲነቱን አጥቷል። በትግራይ የተካሄደው ጦርነት ለህወሓት ህጋዊነት ማጣት ምክንያት ነበርም። የፖለቲካ ፓርቲዎችን የሚመለከተው የኢትዮጵያ ህጋዊ ሆነው የተመዘገቡ ፓርቲዎች ነፍጥ አንስተው ሌላኛው የትግል አማራጭ ከወሰኑ ህጋዊ ሰውነታቸውን እንደሚያጡ በግልጽ ጽፏል። ህወሓት ታጣቂ ኃይል አሰልጥኖና አደራጅቶ የፌደራሉ መንግስት መውጋቱ ህጋዊ ሰውነቱን አሳጥቶታል። የህጋዊ ሰውነት እንዴት ይመለስ የሚለው ጉዳይ በፓርቲውና በፌደራሉ መንግስት መካከል አለመግባባትን ፈጥሯል። ምርጫው ወራት የቀሩት ከመሆኑ አንጻር ህወሓት አሁንም የህጋዊነት መስፈርቶቹን አሟልቶ መወዳደር ይችላል። ከዚህ ውጭ ግን የሚሆን ነገር የለም በሚል ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ በፓርላማ በነበራቸው ውሎ ተናግረዋል። ሆኖም በህወሓት በኩል ህጋዊ ነኝ፣ ከዚህ ውጪ ሊመጣ የሚችል የተለየ ነገር የለም በሚል አቋሙ እንደጸና ነው። ያለፈው ምርጫ አንዱ የጦርነቱ መንስኤ እንደነበር የሚታወስ ነው። ህወሓት በጊዜው ለፌደራሉ መንግስት እውቅና የለኝም በማለት የራሱን የምርጫ ኮሚሽን አቋቁሞ ምርጫ ያካሄደ መሆኑ የሚታወስ ነው። ከሁለት ዓመታቱ ጦርነት በኋላ ወደ ፕሪቶሪያ ድርድር ሲካሄድ የፌደራሉ መንግስት አንዱ የመደራደሪያ ጥያቄ ነበረው። ያለ ፌደራሉ መንግስት የተካሄደው የክልሉ ምርጫ ሙሉ በሙሉ ይሰረዝ፣ በዚህ ምርጫ የተቋቋመው ምክር ቤት ይፍረስ፣ ትግራይም በጊዜ አስተዳደር ትመራ የሚል ነበርም። በወቅቱ ህወሓትን ወክለው የተደራደሩት እነ ጌታቸው ረዳ ይህንን ሐሳብ ተቀብለው የስምምነቱ ሰነድ ፈራሚዎች ነበሩ። በመጨረሻም በህወሓት ውስጥ የፖለቲካ መከፋፈል ሲፈጠር ግን እነ ደብረጽዮን ስልጣንና ኃላፊነት ሳይሰጣቸው በህዝብ የተመረጠ መንግስት አፍርሳችሁ ተመለሳችሁ በማለት እነ ጌታቸው ረዳና ጄኔራል ጻድቃን ገብረትንሳኤን በአደባባይ ወቅሰዋል። ሆኖም ይህንኛው አካሄድ ብዙም ወደፊት የሚያስኬድ ሆነው ስላላገኙት ደብረጽዮንና ጓዶቻቸው በጊዜው ከነበረው የሞቅታ የቃላት ልውውጥ ውጭ ሲቀጥሉበት አልታዩም። አሁን ህወሓት በነበረበት አቋም እንደቀጠለ አምስቱ የምርጫ ዘመን አልቆ አዲስ ምርጫ እየመጣ ነው። ህወሓት ትግራይ ላይ ወጥሮ ቢይዝም ሌሎች አዳዲስ ፓርቲዎች በሩን ልቀቅልን እኛም እንግባበት እያሉ ነው። ከነዚህ ፓርቲዎች መካከል አንዱ በአቶ ጌታቸው ረዳና ጓዶቻቸው የተመሰረተው ዴሞክራሲያዊ ስምረት ትግራይ ወይንም ስምረት ፓርቲ ነው። ስምረት ፓርቲ ህወሓትን በብርቱ ይዟል ወይ ንቅንቅ እያለም ይገኛል። ህወሓትም አድፍጧል። ከሰሞኑ በአፋር ክልል ከተከሰተው ግጭት ጋር ተያይዞም ስምረት ፓርቲ ህወሓትን አጥብቆ የተቸ ጠበቅ ያለ መግለጫም ያወጣ ፓርቲ ሆኗል። ፓርቲው ዛሬ ባሰራጨው መግለጫው ፓርቲያችን ስምረት ትግራይ ከገባችበት ሁለገብ ቀውስ እንድትወጣ በትግራይ ያሉ የፖለቲካ ልዩነቶች ሁሉንም ትግራይ ባሳተፈ ሰላማዊና ህጋዊ በሆነ መንገድ በውይይትና የትግራይን አንድነት በሚያጠናክር መንገድ እንዲፈቱ ትግራይ ወደ መልሶ ግንባታም እንድትገባ በተደጋጋሚ ጥሪ ስናቀርብ ቆይተናል ይላል። ይሁን እንጂ ትግራይን እንደ ግል ንብረቱ አድርጎ የሚያስበው ኋላ ቀር ቡድን በሱሪያ ያሉ ጠባቂዎቹም ሁሉን አይነት አማራጮች በመዝጋት እኔ በምለው ትሄዳላችሁ በማለት ትግራይን ወደ ከፋ አዘቅት እየጣሏት ይገኛሉ ሲል ተችቷል። ካለፈው ስህተታቸው ያልተማሩት እነዚህ ጥፋት ቡድኖች አሁን ደግሞ መውጫ መንገድ ብለው የያዙት ህዝባችንን ከጨፈጨፈው በሺዎች የሚቆጠሩ ህፃናትን፣ ጎልማሶችንና እናቶችን በአጠቃላይ በትግራይ ሴቶች ላይ አስከፊ ግፍ ከፈጽመው ቤተ እምነቶቻችንን ካረከሰው ከፋብሪካ እስከ ማንኪያ ከጄሪካን እስከ መኪና ይዘረፈውን ባጭሩ በትግራይ ታሪክ ህዝብ ይቅር የማይለውን ግፍ ከፈጽመው ሻዕቢያ ጋር ጽምዶ የሚል ጥምረት በመመስረት ጦርነት አውጇል በማለት ከበድ ያለ ትችት የቃላት ውርጅብኝም በህወሓት ላይ አሰምቷል። ስምረት በዚሁ መግለጫው በጌታው የተሰጠውን ተልዕኮ ለመፈጸም ጥቅምት 23 ቀን 2018 ዓ.ም የፖለቲካ ፓርቲዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎችና የሲቪል ማህበረሰብ ጥሪን እንዳልሰማ በመሆን በአዲ ወጅራትና ራያ አዘቦ ወረዳ ውስጥ በሚገኘው የትግራይ የሰላም ኃይል ላይ ጥቃት ሰንዝሯል በማለት በህወሓት ላይ ክሱን አሰምቷል። በዚህም ከሰሞነኛው ግጭት ጀርባ የኤርትራ እጅ እንዳለበት ነው በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ዛሬ ባሰራጨው መግለጫው የጠቆመው።